ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ዓለምን እየቀየረ ያለው ቴክኖሎጂ አሁን ምን ደረጃ ላይ እየደረሰ ነው? እጅግ አስደማሚ የቴክኖሎጂ ጥምረት ዓለምን ለአንዴና ለመጨረሻ ጊዜ እየቀየረ ነው። ሰው መሳይ ሮቦት ሂዩማኖይድ ሮቦቶች አሁን በዓለም አቀፍ ደረጃ በስፋት መታየት ጀምረዋል። በዋነኝነት ደግሞ ምርቱን እያመረተችና በበላይነት የያዘችው ቻይና ነች። ምዕራቡና ቻይና አሁን የቴክኖሎጂ ውድድር ውስጥ ገብተዋል። ሀያላን ሀገራት የሮቦቲክስ እና የአርቲፊሻል ኢንተለጀንስን የበላይነት ለመያዝ አሁን እየተፋለሙ ነው። መጪው ዘመን የቴክኖሎጂ ነው። ቴክኖሎጂን ያልያዘ የትኛውም ሀገር ልዕለ ሀያል መባል በፍጹም አይችልም። ለዚህም ደግሞ መስፈርቱ በዋነኝነት ኤአይ አርቲፊሻል ኢንተለጀንስ ሂዩማኖይድ ወይንም ሮቦቲክስ ሆኗል። አሁን ዓለም ጨዋታውን ቀይሮታል። ሙሉ በሙሉ የታንክ የመርከቦች እንዲሁም የጀቶች ጊዜ አብቅቶለታል። አሁን ጦርነቶች ሙሉ በሙሉ በቴክኖሎጂ መከወን ጀምሯል። ከግብርና እስከ ሕክምና እያንዳንዱ እንቅስቃሴ እየተከወነ ያለው በኤአይ እና በሮቦቲክስ ነው። አሁን ዓለም ለአንዴና ለመጨረሻ ጊዜ እየተቀየረች ነው። እጅግ የበለጸጉ ትልልቅ ካምፓኒዎች በሁሉም አገልግሎታቸው ላይ ኤአይን እያካተቱ መጥተዋል። ለዚህም ምርታማነታቸው በእጥፍ እያደገ መጥቷል። በተወሰነ እንዲሁም በከፊል ሮቦቶችን ማሰማራት ጀምረዋል። በዚህም የተነሳ የ24 ሰዓት አገልግሎታቸው ቀልጣፋ እየሆነ መጥቷል። ትርፋቸውም ከዓመት ዓመት እየጨመረ መጥቷል። የሮቦቲክስ እንቅስቃሴ ዓለምን እየቀየረ መጥቷል። በወታደራዊ ዘርፍ ትልቅ ምርታን ያስመዘግባል ተብሎ ይጠበቃል። ወታደሮችን ይተካል ተብሎም ይታሰባል። በዚህም የተነሳ ጦርነቶች በአጭሩ ሊቀጩ ይችላሉ ተብሎም ይጠበቃል። የደህንነት ጉዳይ ክፍተት አያጋጥመውም ተብሎ እየተጠበቀም ይገኛል። በዚህ እጅግ ፈጣንና ተለዋዋጭ ዓለም ውስጥ የቻይናን ያክል በቴክኖሎጂ የረቀቀ ሀገር ማግኘት እጅግ አዳጋች እየሆነ መጥቷል። ቻይና አብዛኞቹን የቴክኖሎጂ ምርቶች ጥቅልል አድርጋ በእጇ አስቀምጣለች። በቻይና ብቻ ስንመለከት በሻንጋይ ያሉ ቅንጡ ሆቴሎች መስተንግዶ አገልግሎቶቻቸው የሚከወኑት ሙሉ በሙሉ በሮቦቶች እየሆኑ መጥተዋል። የቻይና ዋና መንገዶች ትራፊኮቹ አሁን በሮቦቶች እየተተኩ ነው። ሮቦቶች ሙሉ በሙሉ ሀገሪቷን እየተቆጣጠሩ ይገኛሉ። የቻይናን ባህላዊ ትርኢቶች ራሱ የሚያቀርቡት ሮቦቶች ሆነዋል። በአሁኑ የቻይና አዲስ ዓመት እንኳን መክፈቻ ፕሮግራም ላይ ሙሉ በሙሉ ባህላዊ ዳንሶችን ያቀረቡት ሮቦቶች ናቸው። በዚህም የተነሳ የቻይና ሮቦቲክስ በዓለም አቀፍ ደረጃ ከፍ ያለ ቦታ ላይ መገኘቱ ግልጽ ሆኗል። እጅግ ፈታኝ የተባለው የቴኳንዶ የማርሻል አርትን ጥበብ ሮቦቶች ዝንፍ ሳይሉ ማከናወን ችለዋል። ይህንን ደግሞ ማከናወን የቻሉት የቻይና ሮቦቶች ናቸው። በዚህም የተነሳ ዓለም ተደሞባቸዋል። ቻይና በአሁን ጊዜ የዓለምን 85% የሚሆነውን ሰው መሰል ሮቦቶች እየሸጠች ትገኛለች። አሁን ቻይና ተራቃበታለች። ሂዩማኖይድ የግሏ አድርገዋለች። በቻይና በእነዚህ ሮቦቶች ምርምር ላይ የተሰማሩ ከ150 በላይ ግዙፍ ካምፓኒዎች ይገኛሉ። ከ330 በላይ ሞዴሎችም ተመርተዋል። የሮቦቶች ቁጥር ግን አሁን ላይ ሙሉ በሙሉ ይፋ አልተደረጉም። እነዚህ ቁጥሮች እስካሁን ድረስ የታወቁት ናቸው። በምርምር ሂደት ላይ ያሉት ከዚህ በላይ እጥፍ ይሆናሉ ተብሎ ይታመናል። ቻይና የማኒፋክቸሪንግን የበላይነቱን ተቆጣጥረዋለች። በአጋጣሚ የተገኘ ድል አይደለም። ቻይና አቅዳ በብዙ ሚሊዮን ዶላሮች በጅታ ነው ልታሳካው የቻለችው። ጉዳዩ መንግስታዊ ዋነኛ ስትራቴጂም ጭምር ነው። የመንግስት እጅ በሰፊው ለዚህ ስኬት ዋነኛ የአንበሳውን ድርሻ ተጫውቷል። በ2025 በዓለም አቀፍ ደረጃ የገበያ ድርሻን ቻይና ሙሉ በሙሉ ተቆጣጥረዋለች። ከ13000 በላይ ገደማ የሚሆኑትን ሂዩማኖይድ ሮቦቶችን በብቸኝነት አቅርባለች። በምዕራቡ ተቀናቃኝ ካምፓኒዎች አንጻር እንኳን ስንመለከት ቻይና ሙሉ በሙሉ በሚባል ደረጃ የበላይነቱን ይዛው ታይታለች። የቻይና ኩባንያዎች አብዛኞቹ የራሳቸውን ሞተር ክፍል በራሳቸው ያመርታሉ። በዚህም የተነሳ ትርፋቸው ከ60% በላይ እንዲጨምር ረድቷቸዋል። የቻይናና የምዕራቡን ሮቦቶች በንጽጽር ስንመለከታቸው የቻይኖቹ ከ20 እስከ 50% ያክል ርካሽ ናቸው። እንዲሁም ለመጠቀም ምቹ የተባሉ ናቸው። ከ28
ከ8000 በላይ ሮቦቶችን በ2026 ለዓለም አቀፍ ገበያ ቻይና አቅርባለች። በቻይና ካሉ ሁለት ግዙፍ ካምፓኒዎች ውስጥ እንኳን ብንመለከት ሁለቱ እጅግ የተራቀቁ የተባሉ ሮቦቶችን አቅርበዋል። ኤጂቦት 5000፣ ዩኒትሪ 5000 አቅርበዋል። በጥቅሉ 13000 በላይ ሮቦቶች በቻይና ካምፓኒዎች ብቻ ተሸጠዋል። የዓለምን 75% የንግድ አቅርቦት በብቸኝነት ቻይና ተቆጣጥረዋለች። የምዕራቡ ዓለምን የሮቦቲክስ ሽያጭ ስንመለከት በዋነኝነት የምናገኘው ቴስላን ነው። የቴስላን ሽያጭ ስንመለከት ቁጥሩ ከመቶ ማለፍ ተስኖታል። የቻይኖቹ ሮቦቶች እጅግ ቅልጥፍጥፍ ያሉና በገዢ ፍላጎት ላይ ተመስርቶ ለማስተካከል ወይንም ከስተማይዝድ ለማድረግ እጅግ ምቹ ናቸው። በዛ ላይ ዋጋቸው ርካሽ ነው። ለአገልግሎቱ የሚፈልጉት ወጪም ግብአትም ርካሽ በመሆኑ የተነሳ የቻይኖቹ በዓለም አቀፍ ደረጃ ተፈላጊ ሆነዋል። ቻይና በተጨማሪም ለምዕራቡ ሀገራት የሮቦቲክስ ካምፓኒዎች የሴንሰሮችን እንዲሁም የሮቦት አካሎችን በብቸኝነት ታቀርባለች። ያ ማለት ቻይና በተዘዋዋሪ የምዕራቡንም ገበያ ተቆጣጥረዋለች እንደማለትም ጭምር ነው። ቻይና $5000 ጀምሮ ለዓለም አቀፍ ገበያ ሮቦቶችን ማቅረብ ጀምራለች። አብዛኞቹ ሮቦቶች ታቅደው የሚሰሩ ናቸው። ግብአታቸው ደግሞ ሙሉ በሙሉ በሀገር ውስጥ መከናወን የሚችሉ ናቸው። ግን ታርጌት ያደረገችው ቻይና በእነዚህ ዘርፎች ላይ ነው። በዋነኝነት ለፋብሪካዎች፣ በሁለተኛ ደረጃ ደግሞ አረጋውያንን ለመንከባከብ እንዲሁም በተጨማሪም ቻይና ለትምህርታዊ ፐርፐዝ አቅዳ የምሰራቸው ሮቦቶች አሉ። በምርምር ዘርፍ የቻይና ሮቦቶችን የሚያክል እስካሁን ድረስ አልተገኘም። የሮቦቶች ችግር የሆነው የባትሪ አቅም ነው። ይህንን ደግሞ ለመፍታት ቻይና በሰፊው እየሰራች ነው። አሁን ቻይና የተራቀቁ የተባሉ ባትሪዎችን ማምረት ማግኘት ጀምራለች። በዚህም የተነሳ የቻይና ሮቦቶች አስተማማኝ ወደሚባል ደረጃ እየደረሱ መጥተዋል። ቻይና በየቀኑ ሮቦቶችን ታሰለጥናለች። ምግብ ማብሰል፣ ጽዳት፣ በጣም አስቸጋሪ የተባለውን የሕክምና ላብራቶሪ ስራ ያለምንም እንከን መከወን እንዲችሉም ጭምር ቻይና በየቀኑ እያሰለጠነች ትገኛለች። የቻይና ሮቦቶች ደግሞ እጅግ ተመራጭ የሆኑበት ዘርፍ ይህ ነው፣ የዳታ ሴንተሮች። እነዚህ ዳታ ሴንተሮች ምንም አይነት እንከን አይፈልጉም። ለ24 ሰዓት ያለምንም እረፍት አይን ሳይነቀል የሚሰራበት ስራ ነው። የቻይና ሮቦቶች ሙሉ በሙሉ ያለምንም እንከን ይሄንን ስራ ማሳካት ችለዋል። በዚህም የተነሳ ቢሊዮን ዶላሮችን ከኪሳራ ማትረፍ ችለዋል። ዓለም አቀፍ ትልልቅ ድርጅቶች የቻይናን ሮቦቶች በሰፊው እየፈለጓቸው ይገኛል። የቻይና ሮቦቶች የኢንዱስትሪ የምርት ሂደትን እጅግ ቀልጣፋ እያደረጉት መጥተዋል። ከሰው የተሻለ አፈጻጸምንም አሁን ላይ ማስመዝገብ ችሏል። ባደጉት ሀገራት ውስጥ አገልግሎታቸው ተፈላጊ የሆነ መጥቷል። በሆቴሎችና ሰዎችን አቅጣጫ በመጠቆም ከቦታ ቦታ ምርቶችን ማመላለስ እንዲሁም በፋብሪካዎች ላይ እጅግ አደገኛ ለሰው ልጆች ጎጂ የተባሉ ኬሚካሎችን ያለምንም ችግር መከወን ችለዋል። ብዙ ሰዎችን ብዙ ሰራተኞችን አሳርፈዋል። በዚህም የተነሳ ቴክኖሎጂው ተመራጭ እየሆነ መጥቷል። ቦስተን ዳይናሚክስ አሜሪካ እጅግ ፈታኝ የተባለውን የሮቦቶች ቴክኖሎጂ እየተፋለመችበት ትገኛለች። ቦስተን ዳይናሚክስ እንደሚታወቀው ከድሮም እስካሁን ድረስ በሮቦቲክስ ላይ የተካነ ነው። አሜሪካን ቢግ ዶግን ጨምሮ ብዙ ቴክኖሎጂዎችን ለዓለም አቀፍ ገበያ አቅርቧል። አሁን በቻይና ብልጫ እየተወሰደበት ቢሆንም አሁንም ፍልሚያውን እየተቀላቀለ ይገኛል። አሜሪካና አውሮፓ የሮቦት ሪሰርች ካምፓኒዎችን በጋራ በጥምረት እየመሩ ይገኛሉ። ይህን ደግሞ እያደረጉ ያሉት ወጪውን ለመቆጠብ እንዲሁም በጋራ ሪሶርስን ማዳን ላይ ትኩረት አድርገው ነው። ለሁሉም ሮቦቶች የንቃት እንዲሁም ለመቆጣጠር ዋነኛ አካል የሆነው ደግሞ ኤአይ ነው። በዚህም የተነሳ ሮቦቶቹ ራሳቸውን በራሳቸው በየቀኑ እያሰለጠኑ ይገኛሉ። የአረቡ ሀገራትም ከቻይናና ከምዕራቡ ሀገራት ቀጥለው አሁን ላይ በቴክኖሎጂው ላይ እየዘመኑ ይገኛሉ። ሳውዲና ዱባይ በዋነኝነት ተጠቃሽ እየሆኑ ነው። ሀገራቱ በሰፊው ሮቦቶችን እየተጠቀሙ ነው። ሙከራዎችንም እያደረጉ ነው። አሁን በአረብ ሀገራቶች ውስጥ በሰፊው ሮቦቶችን እየተመለከትን ነው። ለስራ እንዲሁም ለአንዳንድ የቤት ውስጥ ስራዎች ሮቦቶች ተመራጭ እየሆኑ መጥተዋል። ሮቦቶቹ በቀላሉ ከሰው ጋር መግባባት ይችላሉ። በድምጽ፣ በምስል፣ በጽሁፍ፣ በምልክት ቋንቋ ያለ ገደብ ከሰው
ከሰው ጋር መግባባት ችለዋል። በዚህም የተነሳ ተመራጭ እየሆኑ መጥተዋል። ቻይና ከፍተኛ ባጀት ያለማቋረጥ ለምርምርና ለጥናት እየበጀተች ትገኛለች። በየጊዜው በየቦታው ባሉ ስራ ዘርፎች ላይ ሮቦቶችን እያሰማራች ነው። ችግሮችንም እየገመገመች ማስተካከያ እያደረገች ነው። በዚህም የተነሳ ቻይና በሮቦቶች መሪ ሀገር ልትባል ጫፍ ላይ ተቃርባለች። 2 ትሪሊየን ዩዋን ቻይና ለኢንቨስትመንት ብቻ መድባለች። በኤአይ እና በአርቲፊሻል ኢንተለጀንስ ላይ በሮቦቲክስ ላይ ኢንቨስት ማድረግ ጀምራለች። ከ295 ቢሊዮን ዶላር በላይ ለኤአይ ጥናቶች ቻይና በብቸኝነት እየመደበች ትገኛለች። ይህ የትኛውም ሀገር ሊያደርገው በፍጹም አልቻለም። ቻይና በ5 ዓመታቶች ብቻ ተሰርቶ የሚጠናቀቅ ሀገራዊ የኤአይ መረጃ ማዕከልንም እየገነባች ነው። ቻይና ሙሉ በሙሉ በኤአይ የምትተሳሰር ይሆናል ከ5 ዓመታት በኋላ። የቻይና ሞባይልና የቻይና ቴሌኮም በሰፊው ስራውን አስጀምረውታል። 80% የሚሆነውን የኤአይ ኮምፒውተሮችን እንዲሁም ፕሮሰሰሮችን፣ ቺፖችን በራሷ አቅም ለማምረት ቻይና እየተሯሯጠች ትገኛለች። ለዚህ ደግሞ በዋነኝነት እየሰራች ያለችው ከጥገኝነት ራሷን ለማላቀቅ ነው። በዋናነት የኤአይ ካምፓኒዎች የሚጠቀሙበት ግብአት ኒቫዳ ነው። ኒቫዳ ደግሞ በብቸኝነት እየተመረተ ያለው በታይዋን ነው። ታይዋንና ቻይና ደግሞ ፍጹም የማይግባቡ ሀገራት ናቸው። ቻይና ታይዋን አንደኛዋ ግዛቴ ነች ትላለች። ታይዋን ደግሞ እኔ ሉዓላዊ ሀገር ነኝ ትላለች። በዚህም የተነሳ ጥገኝነትን ለመቀነስ ቻይና በሰፊው እየሰራች ትገኛለች። ጉዳዩ አሁን ልዕለ ኃያል የመሆን ሂደት ነው። ቻይና ሂዋዌ ኤአይ ዳታ ሴንተሮችን ስራ በሰፊው ሰጥተዋለች። የሃርድዌር ምርትን ሙሉ በሙሉ ጠቅልሎ የሚያከናውን ይሆናል። በመንግስት አቅጣጫ ጭምር የሚሰራም ጭምር ነው። ይህ የቻይና ሀገራዊ ትልቅ ፕሮጀክትም ጭምር ነው። ቻይና ለብዙ ዓመታት የቴክኖሎጂውን ዳታ በተበታተነ መልክ እየመራችው ነበር። አሁን ደግሞ በአንድ ማዕከል በአንድ አቅም እንዲሁም ሪሶርስን ሙሉ በሙሉ በማስተሳሰር አዲስ የተባለ የመረጃ ማዕከል እየገነባች ትገኛለች። በዚህም የተነሳ ቻይና በመጪው ዓመታቶች ውስጥ አዳዲስ የተባሉ የቴክኖሎጂ ሞዴሎችን ታስተዋውቃለች ተብሎ ይጠበቃል። የሮቦቲክሶቹ የኤአይዎቹ ዳታ በራሱ በቢሊዮን ዶላር የሚያወጣ ሀብት ነው። ሀገራዊ ሀብት ማለት እንችላለን። የመረጃ ሉዓላዊነትን ቻይና በመንግስቷ እጅ ስር አድርገዋለች። ቻይና የሁሉም የሮቦት ካምፓኒዎች የውስጥ ዳታ አቅምን እያጠናከረችላቸው ትገኛለች። የተሻለ ሞዴልን እንዲሰሩም እያበረታታች ትገኛለች። ከ5 ትሪሊየን ዶላር በላይ የሚገመት ሀብት በቻይና ሮቦቶች እጅ ስር ይገኛል። ካምፓኒዎቹ ከዚህም በላይ ያወጣሉ ተብሎ ይጠበቃል። የአመታዊ ሽያጫቸው በ2030 ከ1 ሚሊዮን በላይ ይሻገራል ተብሎ ይጠበቃል። ቻይና የቴክኖሎጂ አብዮቱን እየመራችው ትገኛለች። ምናልባትም ቻይና በዚህ አካሄዷ የምትቀጥል ከሆነ በቅርብ ዓመታት ውስጥ የዓለም ልዕለ ኃያል ሀገር ትባላለች። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።